ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ሰላም ጤና ይስጥልኝ በመላው ዓለም ሆናችሁ ይህንን ፕሮግራም በአዲስ ምንጭ ብቻ ለምታዳምጡ ወገኖቼ ሁሉ ሰላም ክብርና ጤና ይሁንልን ለማለት ፈልጋለሁ። አሁን ወደ ሙከራ ስርጭት ላይ ነው ያለሁት። ነገር ግን በተሻለ አቀራረጽ በተሻለ ሁኔታ ወደ እናንተ ከነገ ጀምሮ ለመቅረብ እንሞክራለን። በዛሬው ዕለት ይዤላችሁ የቀረብኩት በአዲስ ምንጭ ስለ ጽምዶ ነው። አንደኛ ጽምዶ እንዴት ተቋቋመ ባጭሩ፣ ሁለተኛ የጽምዶ ወቅታዊ ሁኔታ ምን ይመስላል፣ የቅርብ ጊዜ እቅዱ አክሽን ፕላኑና የረጅም ጊዜ ስትራቴጂክ እቅዱ ምን ይመስላል፣ ለዚህ ደግሞ የኢትዮጵያ ሕዝብ ምላሽ ምን መሆን አለበት የሚለውን ለማየት እንሞክራለን። በመጀመሪያ ደረጃ ጽምዶ የሚባለው ኃይል በአጠቃላይ የኢትዮጵያ ጠላቶች ይሆናሉ፣ ለመንግስትና ለህዝብ ጠላቶች ይሆናሉ። ኢትዮጵያን በዘላቂነት ለማፍረስ ወይም ደግሞ እንደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ1960ዎቹ ጀምሮ የማያባራ ጦርነት እንዳለ ሁሉ ሶማሊያ ከዚያድ ባሬ መውደቅ ጀምሮ ፌልድ ስቴት እንደሆነች ሁሉ በዚህ ቀጠና ውስጥ ያለችውን ኢትዮጵያን ከ130 ሚሊዮን በላይ ህዝብ ያላትን ሀገር እንደምን አድርገን ዘላለም በማያቋርጥ ትርምስ ውስጥ ማኖር እንችላለን የሚሉ ኃይሎች የተጣመዱበት የጋራ ጥምረት ነው። በአንድ በኩል በግልጽ ከኋላ ግብፅ አለች፣ ከጽምዶ በስተጀርባ ፊት ለፊት ፍሮንት ፊገርስ ሆነው ደግሞ የመጡት ከግብፅም በኋላ ሌሎች ኃይሎች አሉ። ፍሮንት ፊገርስ ሆነው ከፊት ለፊት የመጡት አንደኛው ሻዕቢያ ነው። ሻዕቢያ የኤርትራ መንግስት ነው። ያለማቋረጥ ኢትዮጵያ ውስጥ ብጥብጥ እንዲኖር፣ ሁልጊዜ ትርምስ እንዲፈጠር፣ ኢትዮጵያ ከእድገቷ እንድትናጠብ ሻዕቢያ ቋሚ የሆነ ከመነሻው ጀምሮ ኤርትራን የመገንጠል ብቻ ሳይሆን ኢትዮጵያንም የማተራመስ እቅድ ይዞ የመጣ ነገር ነው። ሁለተኛው ህወሓት ነው። ህወሓት ደግሞ 1967 ደደቢት ሲፈጠር በአንድ በኩል የአማራ ኢምፔሪያሊዝም ብሎ ተነስቶ የአማራውን ማህበረሰብ ከሌላው ማህበረሰብ ጋር በማጋጨት በከፋፍለ ግዛው ፖሊሲ መንቀሳቀስ የሚፈልግና ለ27 ዓመት የኢትዮጵያን ስልጣን ይዞ ቆይቶ በሰፊው ህዝብ ትግል ከኢትዮጵያ ህዝብ ጫንቃ ላይ ተወርውሮ ከወጣበት ጊዜ ጀምሮ እንደምታስታውሱት 3 ጦርነቶችን ሞክሮ መልሶ ስልጣን ለመያዝ ባለው ቀቢጸ ተስፋ 3 ጦርነቶችን ሞክሮ ያልተሳካለ ድርጅት ነው። ሶስተኛው በአማራ ክልል የሚንቀሳቀሰውን ኃይልና በኦሮሚያ ክልል የሚንቀሳቀሰውን ኃይል በማጣመር ጽምዶ በሚለው ኢትዮጵያን በተለያየ አይነት አቅጣጫ ውስጥ የመለኮስ እሳት ኢትዮጵያ ውስጥ የመለኮስ ፍላጎት ነው ያላቸው። በነገራችን ላይ በዚህ እሳት የመለኮስ ፍላጎት ውስጥ አሁን ላይ አንዳርጋቸው ጽጌ ያደረገውን የትላንቱን ቀደም ብዬ ያቀረብኩትን ዝግጅት አይታችሁታል። አሁን ምን ሁኔታ ላይ ነው ያሉት እና መጀመሪያ ከአክሽን ፕላናቸው ልነሳ። ፈጣን ፕላናቸው እንዴት አድርገን ኢትዮጵያ ውስጥ የሚካሄደውን 7ኛው ሀገራዊ ምርጫ በተለያየ መንገድ ልናደናቅፍ እንችላለን የሚል ነው። ለዚህ ተልዕኮ የተሰጠው የህወሓት ስኳድ ነበር። እንደምታስታውሱት በቅርብ ቀን የዛሬ 3 ወይም 4 ቀን የህወሓት ስኳድ ሰሜን ሸዋ ላይ መጥቶ ሰሜን ሸዋ ከሚንቀሳቀሰው የጃውሳው ኃይል ጋር ለመገናኘት ያደረገው ጥረት ከመጀመሪያው ክትትል ይደረግበት በነበረው በብሔራዊ መረጃና ደህንነት፣ በፌዴራል ፖሊሳችን፣ በመከላከያ እንዲሁም ደግሞ በየአካባቢው ባሉ አመራሮች ከፍተኛ ክትትል ሲደረግበት ቆይቶ ይህ ኃይል እንዳለ ተደምስሶ የመጀመሪያ ሙከራቸው ከሽፏል። ይሄ ማለት በቀጣዮቹ ቀናት እስከ ግንቦት 24 ባለው ሙከራቸውን አይቀጥሉም ማለት አይደለም። የተለያዩ ስልቶች ተጠቅመዋል። ይሄ ምርጫውን የማደናቀፍ ፍላጎት ነው። ምናልባት ከምርጫው ማግስትም አደጋ ለመፍጠር ፍላጎት እንዳላቸው የተለያዩ ምንጮች የሚያሳዩበት ሁኔታ አለ። ይሄ ምናልባት የምርጫው ውጤት ተገልጾ የተረጋጋ ሁኔታ እስኪፈጠር ድረስ የማይቆይ ኃይል ነው። አንደኛው እሱ ነው። አይተኛም፣ አያንቀላፋም፣ ያለማቋረጥ ይሰራል። አይታችሁ እንደሆነ አማራ ክልል ላይም እዚህም እዛም የአመራሮች ግድያ፣ የተለያዩ ቦታዎች የሚፈጠሩ ትርምሶች በሙሉ የዚህ የጽምዶ አክሽን ፕላን የቅርብ ጊዜ እቅድ አካላት ናቸው። ሸኔም አካባቢ የሚደረጉ እንቅስቃሴዎች አሉ፣ ሰሞኑን ታያላችሁ። እነዚህ ተጣምረው የሚሰሩ ኃይሎች ናቸው። የውጭ ሚዲያዎቻቸውም ያለማቋረጥ የሚዲያ ክንፋቸውም እየሰራ እንደሆነ ትመለከታላችሁ። ይህን ጽምዶን ካያችሁ በኋላ የረጅም ጊዜ እቅዳቸው ቅድም መነሻ ያነሳሁት ነው። ኢትዮጵያን እየተተራመሰች እንድትቀጥል የማድረግ ሙሉ ፍላጎት ነው ያላቸው። አሁን ህወሓት ጋር ሻዕቢያ ጋር ያለው አሰላለፍ አንደኛ ተዋጊ የሆነ በቂ ኃይል የለውም። ሁለተኛ ይሄን ተዋጊ የሆነ ኃይል ወደፊት ለፊት አምጥቶ በጦርነት ውስጥ መማገድ አይፈልግም።
ስለዚህ የተለያዩ ስልቶችን ይጠቀማል። አንደኛው ስልቱ ህወሓትን በመጀመሪያው ግንባር በማስገባት አማራ ክልል ከሚንቀሳቀሰው ጃውሳ ጋር በማስተሳሰር በሂደት ኦሮሚያ ክልል ካለው ጋር በማስተሳሰር ከፍተኛ በሆነ ደረጃ እነሱ ከኋላ የአዛዥነት ሚና እየተጫወቱ ፊት ለፊት ግን በአንድ በኩል የትግራይ ልጆችን በሌላ በኩል የኦሮሞ ልጆችን የአማራ ልጆችን የመማገድና ኢትዮጵያውያንን በእርስ በርስ ጦርነት የማመስ ትልቅ እቅድ አለ። ከሱዳንም ድጋፍ የሚያገኙበትና መርሲነሪስ ቅጥር ነፍሰ ገዳዮችንም የሚያገኙበት ስልት ተይዞ የሚንቀሳቀሱበት ሁኔታ እንዳለ ማየት ይቻላል። እነዚህን ሴናሪዎች ይዛችሁ ህወሓት አሁን ያለበት ቁመና ሻዕቢያ መዋጋት የሚችልበት ቁመና የለውም። አንደኛ በውጭዎች ድጋፍ ካልሆነ በስተቀር ኢኮኖሚያዊ አቅም የለውም። በውጭዎች ድጋፍ ደግሞ ረጅም ጊዜ ሊያንቀሳቀስ የሚችለው የሎጂስቲክስ ሁኔታ የለም። ከዛ ውጭ ደግሞ የኢትዮጵያ አየር ኃይል የኢትዮጵያ ምድር ኃይል አደረጃጀት በቀላሉ ሰብሮት እንዳሰበው የሚገባው እንዳልሆነና እንደሚደመሰስ ስለሚያውቅ በተቻለው አቅም የአሰብን ጥያቄ የቀይ ባህር አክሰስን ጥያቄ ውድቅ ለማድረግ የሚያስችለውን ዲፕሎማሲያዊ ጥረት በዓለም አቀፍ ደረጃ የተለያዩ ሀገሮችን በመያዝ ከተለያዩ ሀገሮች ጋር በመሞዳሞድ የቀይ ባህር አክሰስ ኢትዮጵያ እንዳይኖራት የማድረግ እቅድ አለው። ይህን እቅድ ለማድረግ ደግሞ መጀመሪያ ጦርነትን እንደ መጀመሪያ አማራጭ አድርጎ ተጠቅሞታል። ኢትዮጵያ ባላት የዲፕሎማሲያዊ አቅም እንዳትገፋ በጦርነት የመጥመድ ፍላጎት አለው። በዛ ላይ ደግሞ የኤርትራ ህዝብ አሁን ሰላማዊ ሰልፍ ለመጀመሪያ ጊዜ ኤርትራ ውስጥ የተከናወነበት መንግስትን በመቃወም የተለያዩ አክቲቪስቶች የኤርትራ መንግስት ለመጀመሪያ ጊዜ መቃወም የጀመሩበት አጠቃላይ ቀኑ የመሸበት ያንን ህዝብ ይዞ መንቀሳቀስ የሚያስችል የኢኮኖሚ አቅም ስለሌለው ተንገራግጦ ሊቆም ነው። ስለዚህ ውስጥ ያለውን ችግር ወደ ውጪ እንዲመለከት ህዝቡ ለማድረግና በዚህ እድሜውን ለማራዘም የሚያደርገው ትግል አለ። ህወሓት ከዚህ በፊትም በተደጋጋሚ ለመግለጽ እንደሞከር ነው ህወሓት ድሮ ያላት ቁመና ቶታል የላትም። አንደኛ 3 ጊዜ ባደረገው ጦርነት የትግራይን ወጣቶች ከወንድሞቻቸው ኢትዮጵያውያን ጋር በመማገድና በማጋጨት ዊልቸር ላይ የተቀመጡ ክራንች ላይ ተመርኩዘው የሚሄዱ ህይወታቸውን ያጡ ደግሞ በጣም ከፍተኛ ስለሆኑ አሁን የትግራይ እናቶች የትግራይ አባቶች ልጆቻቸው መርቀው የሚሄዱበት ሁኔታ አክትሟል። የመጀመሪያው ትልቁ ነገር በማስ አስነስቼ በሞብ አስነስቼ ሄዳለሁ የሚለው ችግር አለበት። ነገር ግን አሁን እዚህ ጋር ቆም አድርጌ ስለ ትግራይ አንድ መነግራችሁ ነገር አለ። ይሄኛው ምንድነው? ትግራይ ውስጥ ትምህርት ሁላችሁም እንደሰማችሁት ግንቦት 30 እንዲቆም ትምህርት ግንቦት 30 እንዲጠናቀቅ ለሁሉም ትምህርት ቤቶች መመሪያ አስተላልፏል። ለምን? ግንቦት 24 ነው ምርጫው የሚካሄደው። ትምህርት ግንቦት 30 እንዲቆም አስቧል። ምን ዝግጅት ስላለው ነው ግንቦት 30 ትምህርት ይቆም ያለው የሚለውን አንድ ያዙ። ሁለተኛ ወጣቱ ይሄ 18፣ 19፣ 20፣ 21 በተለይ ከ24 ዓመት እድሜ በላይ ያላቸው በመጀመሪያው ጦርነት ተሳትፈው የጦርነቱን እሳት ስለተመለከቱት እነሱን ማሳተፍ ብዙም እና 17፣ 18፣ 19 እና 20 አካባቢ ያሉ እነዚህ ገና ያለፈውን ጦርነት ስላላዩ የስሚ ካልሆነ በስተቀር እሳቱን በትክክል ስላልተመለከቱት ይህን ኃይል በመጠቀም በጭካኔ እነዚህን ገና አፍ ላይ የሆኑ ወጣቶች ጦርነት ውስጥ መማገድ ይፈልጋል። ሌላው እዚህ ጋር ያለው ህወሓት ኃይል ከሚፈልገው በላይ ተዳክሟል። አንደኛ የሲቪል ጠንካራ አመራሮቹ እነ ክቡር ጌታቸው ረዳ፣ እነ ክብርት ኬዳ ኢብራሂም፣ እነ ክቡር ክንደያ ገብረ ሕይወት፣ እነ ክቡር ነብዩ ስሁልና የመሳሰሉት ከውስጡ መውጣት ብቻ ሳይሆን ሌላ ምክር ቤት አቋቁመው ትግራይ ውስጥ ያለው ህወሓት ከትግራይ ህዝብ ጫንቃና ከኢትዮጵያን ህዝብ ከማተራመስ መገላገል አለብን ብንችል በአንድ ወር የማይሆን ከሆነ ደግሞ ቢራዘምም ግን ዞሮ መመንገል አለበት የሚል አቋም ስለያዙ እና ይሄ ኃይል ደግሞ ብዙ ድጋፍ ስላለው ትግራይ ውስጥ እንደፈለገ መሆን የማይችልበት እድል መፈጠሩን ያውቃል። ከኋላ ደግሞ የሚደግፉት የተለያዩ ኃይሎች አሉ። በተመሳሳይ የቀይ ባህር አፋሮች ደግሞ ኤርትራ አሰብ ወደባችን የኛ ነው፣ ስለዚህ አሰብ ወደብን እንመልሳለን፣ ከእናት ሀገራችን ኢትዮጵያ ጋር እንቀላቀላለን የሚል የቀይ ባህር አፋሮች እንቅስቃሴ ስላለ በዛ በኩል ሻዕቢያ በዚህ በኩል ደግሞ ህወሓት ይርዱ ገብተዋል፣ መራድ ጀምረዋል። ይህን በደንብ አድርጋችሁ ያዙ። በሌላ በኩል ይመሩልኛል የህወሓት ጦር ብሎ የሚጠራውን ጦር ይመሩልኛል ብሎ የሚያስባቸው ትልቁ ክቡር ጀነራል ሳሙራ ዩኑስ፣ ክቡር ጀነራል ጻድቃን ገብረትንሳኤ፣ ክቡር ጀነራል ዮሐንስ ገብረ መስቀልና የመሳሰሉት በዚህ በኩል ከብልጽግና እና ከኢትዮጵያ ህዝብ ጎን ከወንድሞቻቸው ጎን መሰለፋቸውና የህወሓትን ስህተት አብጠርጥረው ማወቃቸው ህወሓት ቀኑ እንዲጨልምበት በማድረግ ረገድ ትልቅ የሆነ ሚና ይጫወታል። ህወሓት ግን ለጦርነት መዘጋጀቱን
በደንብ የምታውቁበት ሌላው ነገር ደሞዝ ለሰራተኞች በሙሉ አልከፍልም ብሏል። ከዚህ ወር ጀምሮ ለምንድነው ደሞዝ አልከፍልም ያለው ስንል ሰራተኛውን ነው። አሁን በፊት ላይ በአብዛኛው ወጣቱን እየሰበሰበ ገበሬውን እየሰበሰበ ማገደ። ስለዚህ አሁን መማገድ የሚፈልገው ደግሞ ሰራተኛውን ነው። ስለዚህ ሰራተኛው ደሞዝ ከተከለከለ ምግብ የሚያገኘው በህዋት ቻነል ብቻ ይሆናል ከሚላክለት። ስለዚህ ምንም አማራጭ የለውምና ወደ ጦርነት ለመግባት ራሱን ያዘጋጃል። እንደምታውቁት የትግራይ ኬላዎች በሙሉ ወሰኖች ከአማራ ክልል ከአፋር ክልል ጋር የሚያዋስኑት ወጣቱ በተቻለው አቅም እየለቀቀ ስለሆነ ማንም ወጣት እንዳይወጣ ዘግተዋል። እነዚህም በትክክል ትመለከቷቸዋላችሁ እና አጠቃላይ የጦርነት ዝግጅት መኖሩን የሚያሳዩ የአርሚ እንቅስቃሴዎች እነሱ ጋር ያሉት አርሚዎች እንቅስቃሴዎች እንደገና ደግሞ የጽምዶ ተቻክሎ አንዳርጋቸው ጽጌ መምጣት ሻቢያ በለው ያለ ቼ ያለ ከኋላ ሆኖ የሚሰግርበት ሁኔታ እነ ግብጽ በጣም በፍጥነት የሚሰግሩበት የኢትዮጵያ ዲፕሎማሲ አስፈሪ ስለሆነ ምርጫው ያለ ጥርጥር በብልጽግና አሸናፊነት ይጠናቀቃል። ስለዚህ ችግር ሊፈጠርብን ይችላል የሚለው ፍላጎት በጣም እየሰፋ የመጣ ነው። ስለዚህ አሁን ትግራይ በፊት የህዝብ ድጋፍ ነበረው ህወሓት ምንም ጥያቄ የለው ካልካደን በስተቀር የህዝብ ድጋፍ ነበረው። በጉልበትም ይያዝ በምንም ይያዝ ህዝብን ማንቀሳቀስ የሚችልበት ሞቢላይዝ የሚያደርግበት እድል ነበረው። እሱ እድል አሁን ተዘግቷል። እናቶችም አባቶችም ልጆቻችን አንሰጥም ብለዋል። ወጣቶች ደግሞ እነሱን ወንበር ላይ ለማስቀመጥ እኛ ዊልቸር ላይ አንቀመጥም ብለዋል። ወታደራዊ ክንፉ መዳከም ብቻ ሳይሆን ራሱ የትግራይ ልጆች ህወሓትን የሚመቱበት እድል ሰፊ ነው። ስለዚህ ይሄ ሎጂስቲክስ የለውም። መሳሪያው ደግሞ በሱ እጅ ነበር። 80% የሚሆነው የኢትዮጵያ መከላከያ ለ27 ዓመት ሲመራ የነበረው መሳሪያ በእጁ ነበር። አሁን ያ መሳሪያ እጁ ላይ የለም። በሌላ በኩል በኢትዮጵያ በኩል ያለውን ዝግጅት ስንመለከት አየር ኃይሉ ኤሊት አየር ኃይል ሆኗል። የማይቀመስ ነው። የኢትዮጵያን አየር ክልል የማያስነካ ብቻ ሳይሆን አስፈላጊ በሆኑ ተልዕኮ በተሰጡት ቦታዎች ላይ ሄዶ ጠላትን ድባቅ እንደሚመታ ጠንቅቀው ያውቃሉ። ኢሳያስን ደግሞ የተወሰነች ነው ጨረፍተዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቢሾፍቱ ወስዶ የኢትዮጵያ አየር ኃይል ላይ አሳይቶታል። ስለዚህ አሁን ደግሞ ያለውን አቅም ካልኩሌት ማድረግ ይችላሉ። ስለዚህ አየር ኃይሉ የሚቀመስ አይደለም። የኤርትራም ሆነ የትኛውም ሊያግዛቸው የሚችለው አየር ኃይል ከኢትዮጵያ አየር ኃይል ጋር ሊመጣጠን የሚችልበት አይደለም። ሁለተኛ እግረኛ ሰራዊታችን የልዩ ዘመቻዎች የተለያዩ አደረጃጀቶች ያላቸውን ቁመና ያውቃሉ። ስለዚህ ይሄንን ቁመና በኢትዮጵያ በኩል ብቻ ሳይሆን ኢትዮጵያ ያላት ኢኮኖሚ ጦርነትን ደግፎ ማቆየት የሚችል ሲሆን በተቃራኒው በእነሱ በኩል ጦርነትን ደግፎ ለማቆየት የሚችል የለም። ሱዳን በራሷ የውስጥ ችግር አርኤስኤፍ በጣም እየተጠናከረ ስለመጣ በራሷ የውስጥ ችግር የታመሰችበት ስለሆነ ልትሰጥ የምትችለው ድጋፍ የይስሙላ ካልሆነ በስተቀር መሬት ላይ የወረደ ድጋፍ መስጠት የምትችልበት አቅም የላትም እና አሁን ጸጉራም ውሻዎች ናቸው የተሰበሰቡት። ውስጣቸው ባዶ የሆነ በአመንምን የተቀጡ ጸጉራም ውሻዎች ናቸው። ሻቢያ ጸጉራም ውሻም ነው አለ ሲባል ሟች ነው። ህወሓት ጸጉራም ውሻ ነው። ሱዳን ላይ ያለው ኃይል ጸጉራም ውሻ ነው። የራሱንም ችግር መፍታት ያልቻለበት ሁኔታ ነው ያለው። በኢትዮጵያ በኩል ግን ሰፊው የኢትዮጵያ ክፍል ሰላም ነው። መከላከያ ሰራዊታችን አልተነካም። ፌዴራል ፖሊሳችን በቂ ዝግጅት አለው። ሪፐብሊካን ጋርዳችን፣ የፈጥኖ ደራሽ ፖሊሶቻችን፣ የተለያዩ አይነት አደረጃጀቶች የህዝቡ ከፍተኛ የሆነ ድጋፍ ብልጽግና ያለው ቅቡልነትና ህዝባዊ መሰረት እነዚህና በዓለም አቀፍ ዲፕሎማሲ ላይ ያመጣው ድል ሲመዛዘን የነሱ አቅም የአይጣ ያህል ቢሆን ማጋነን አይደለም። በእኛ በኩል ያለው አቅም በጦርነት መናቅ ባይኖርብንም አሳንበር ያክላል። ስለዚህ በዚህ ሲቹዌሽን ውስጥ ውጊያ መፍጠር ማለት ለነዚህ ኃይሎች መውደቅ መሆኑን ቢገነዘቡም በተቻላቸው አቅም ግን ትንኮሳቸውን አድርገው እድላቸውን ከመሞከር ኢትዮጵያን የማተራመስ ተልዕኳቸውን ለማሳካት ከመሞከር ጦርነት ከመለኮስ ወደኋላ አይሉም። በእኔ እምነት በፍጥነት ወደ ጦርነት ውስጥ ለመግባት የፕሪቶሪያውን ስምምነት ኦልሬዲ ጥሰውታል። ሁለተኛ ህጋዊ የሆነ አይደለም። ህወሓት ከፌዴራል መንግስቱ የሚሰጠውን በህገ መንግስት ያለውን ነገር የሚቀበል ድርጅት አይደለም። ስለዚህ በአጠቃላይ ከፌዴራል መንግስቱ እና ከኢትዮጵያ ህዝብ ጋር ከትግራይ ህዝብ ጋር የተቆራረጠበት ሁኔታ አለ። ስለዚህ አሁን ዋናው ኮር የምንለው ህወሓት ነው። አማራ ክልል ያለው ጃውሳ ራሱ ሚሊሻው ራሱ የአማራ አድማ በታኝ የአማራ ህዝብ የአማራ አመራር ከመላው ኢትዮጵያዊ ጋር በመሆን ብዙ የመከላከያ ሰራዊት አባላት አማራ ክልል ስላሉ እንደ ልቡ መንቀሳቀስና ሜዳ ላይ ወጥቶ መታገል የሚችልበት እድል የለም። ስስ ቦታ እየፈለገ መከላከያው ሲወጣ አመራሮችን መግደል፣ መከላከያ ሲወጣ ሚሊሻ መግደል፣ መከላከያ 2 ወይ 3 መኪና በሚሄድበት ጊዜ አውቶሞቢል ከዛ 3 ጋር በሺዎች ሆኖ መጥቶ በመንጋ
ግር ከማለት ውጪ ሜዳ ላይ ወጥቶ መፋለም የሚችልበት አቅም እንደሌለው ይሄ የሚላክለት የሚወረወርለት ፍርፋሪም ብዙ እንደማያስኬደው ህዝቡም ደግሞ እንደ ልቡ እንዲላወስ እንደማያደርገው ስለሚያውቅ ይሄ ኃይል ከሚዲያ ጩኸት ባለፈ መሬት ላይ ስስ ብልት እየፈለገ የሽፍታ ይሄ ሂት ኤንድ ሪትሪት ሜተድ መተህ ሽሽ የሚለው መንገድ ካልሆነ ፊት ለፊት ኮንቬንሽናል የሆነ ፋይቲንግ የፊት ለፊት ውጊያ ማድረግ የሚችል አይደለም። የሽምቅ ተዋጊ ኃይል ነው። ህወሓትም አሁን ያላት ቁመና ኮንቬንሽናል ፋይቲንግ ወይም የፊት ለፊት ውጊያ ለማካሄድ የሚያስችላት አይደለም። ሻዕቢያን በተመሳሳይ ከሱዳን ሊነሳ ሊያግዛቸው የሚችለው በጣም ጥቂት ርዝራዥ ኃይልም በተመሳሳይ ኢትዮጵያ መከላከያ ሰራዊት ፊት ኢትዮጵያ ህዝብ ፊት መቆም የሚችልበት አቅም የለውም። ስለዚህ አሁን ግን ያለው ድባብ ምንድን ነው ስንል አንደኛ አሰብን በዲፕሎማሲያዊ መንገድ የተኬደበት ርቀት በጣም ከፍተኛ፣ አሰብን በሰላማዊ መንገድ ኢትዮጵያ የምትጠቀምበትና እርታ ለእርታ በሚል አካሄድ ምናልባት ምጽዋ ላይ ያላትን መብት አላነሳም ብላ ኢትዮጵያ ምጽዋ ላይ ያለውን መብት አላነሳም። አሰብ ለኔ በቂ ነው፣ እናንተንም የባህር በራታችሁ እንድትዘጉ አልፈልግም። ስለዚህ ምጽዋን ተጠቀሙ፣ የኔ ነው። አሰብን እኔ እጠቀማለሁ፣ እምቢ ካላችሁ ግን ምጽዋም አሰብም የራሴ ነው የሚል አማራጭ የድርድር ሀሳብ ለማቅረብ የተባበሩት መንግስታት ድርጅት ቻርተር 390 ንዑስ አንቀጽ 5 ሆነ 326ኛው ሪዞሉሽን በህግም በጂኦግራፊም በዓለም አቀፍ የተለያዩ ስምምነቶችም መሰረት የባህር አክሰስ የማግኘት መብታችን ሳይታለም የተፈታ ነው። 130 ሚሊዮን በላይ ህዝብ ተዘግቶበት ተቆልፎበት የማይኖርበት እድል እንዳለ ሁሉም ኃይል እዚህ ጋር ጠንቅቆ ያውቃል። ስለዚህ በተቻላቸው አቅም ግን ኢትዮጵያ ውስጥ ትርምስ ለመፍጠር ቢችሉ ቤንሻንጉል ጉሙዝ አካባቢ፣ ጋምቤላ አካባቢ አጎራባች የሆኑ ቦታዎች ላይም ችግር የመፍጠር ፍላጎት አላቸው። በሌላ በኩል የአፋርና የአማራን ህዝብ ስነ ልቦና ካያችሁት ሀገር በሚነካበት ጊዜ በቅርብ ጊዜ ማይተውታል። የአፋርና የአማራ ህዝብ ወደኋላ ነው። ባዕድ ሲመጣ እንደው ህወሓት ሆኖ በዛ ደረጃ የተነሳ ኃይል አፋርና አማራ ክልል አሁን ሻዕቢያ እንደመጣ እያየ ሻዕቢያ ለአማራው ሻዕቢያ ለኢትዮጵያ ምን እንደሚሆን ሻዕቢያ ለአፋር ሻዕቢያ ለኢትዮጵያ ምን እንደሆነ የሚያውቅ ኃይል የአፋርና የአማራ ኃይል እንዳለ ይነሳል። ሌላው ደግሞ መላው ኢትዮጵያዊ ከብዙ ሀገሮች እዚህ ምንድነው የአፍሪካ ቀንድ ላይ ካሉት ሀገሮች ተደምረው የኢትዮጵያን ህዝብ አያክሉም ብቻ ሳይሆን የኢትዮጵያ ህዝብ በተፈጥሮ አርበኛ ነው። ስለዚህ እነዚህን በሚያስቡበት ጊዜ ወደ ጦርነት ከመግባታቸው በፊት 10 ጊዜ ለክተው አንዴ ይቆርጣሉ እንዳልን ህወሓት እንደሱ አይነት ባህሪ እንደሌላት ባለፈው 3 ጊዜ ተደቁሳ መጀመሪያ ጠባሳ ያበራሽን ጠባሳ ነበር መጀመሪያ ትንሽ፣ ከዛ በራሱ ጠባሳ አይቶ እንደገና ከጠባሳው ልማር ብሎ 3 ጊዜ መጨረሻ ነው ወደ እንትን የመጣውና ህወሓት ያለ ጦርነት መኖር የሚችል አይደለም። ጦርነት ለሱ አትራፊው ነው። ከውጭ ያሉ ኃይሎች ደግሞ ጦርነት ካልከፈቱ በስተቀር የሚፈልጉትን ነገር አያገኙም፣ አክቲቪስቶቹ ሌሎቹ። ስለዚህ አሁን የጦርነት የመጋጋል ስሜቶች እየተመለከትን ነው እና ትግራይ ውስጥ ያለው አጠቃላይ ድባብ አንደኛ እንደነገርኳችሁ ከ17 ዓመት በላይ ተማሪው ብቻ ነው የሚመዘገበው የሚለው ኦፊሻል ነው። አንኦፊሻል ደግሞ ከ17 ዓመት በላይ ያለው ገበሬ በሙሉ ተለቅሞ ተመዝግቧል። ስለዚህ ከ17 ዓመት በላይ ያለው በሙሉ ጦርነት ውስጥ ለማሳተፍ በህወሓት በኩል እቅድ ስላለ ጦርነት አይኖርም ብለን ደምድመን የምንቀመጥበት እድል የለም። በምንም ተአምር ይሄ እድል ዝግ ነው። ጦርነት አይኖርም ብሎ ደምድሞ የመቀመጥ እድል ዝግ ነው። በአብዛኛው ጦርነት ሊነሳ የሚችልበት እድል አለ። ምክንያቱም ኢሳያስ ደክሟል፣ ሻዕቢያ በጣም ተዳክሟል። የሚፈልጉት ነገር ይሄ ሆኖ ግን የጦርነት ቀጠና ማድረግ የፈለጉት የአማራ ክልል እና የአፋር ክልል። በጣም የሚገርመው ስትራቴጂው በግልጽ እንደምትመለከቱት የሻዕቢያና የህወሓት ኃይል በከፍተኛ ፍጥነት ተንደርድረው በተለያየ አቅጣጫ መጥተው ያንን ካረጎዲ ምን ጥቅም ያገኛሉ ካላችሁ፣ አንደኛ ሱዳን ከኢትዮጵያ የምትፈልገው በአማራ ብሔራዊ ክልላዊ መንግስት ውስጥ ያለ መሬት አለ። ይህን መሬት መያዝ ትፈልጋለች፣ ለሚሆነ መሬት አንድ። ሁለተኛ ህወሓት ወልቃይት፣ ጠገዴ፣ ሰቲት ሁመራና ራያ አካባቢ መልሳ በቁጥጥሯ ስር ለማስገባትና ለመያዝ ትፈልጋለች፣ አፋር ክልል ውስጥ ያሉትን የምትከጅላቸውን ቦታዎች ጨምሮ። ሻዕቢያ ደግሞ በዚህ ድርድር ዛላምበሳን፣ ባድመ፣ ጾረናና የመሳሰሉትን አካባቢ ከትግራይ ክልል የያዛቸውን እና በተወሰነ በከፊል ያለባቸውን ቦታዎች የበለጠ አጠናክሮ እነዚህን ቦታዎች መያዝ ይፈልጋል። ዞሮ ዞሮ ግን በእነዚህ ኃይሎች መካከል መልሶ የጥቅም ግጭት የሚፈጠርበት እድል አለ። እንግዲህ ይሄ የዛሬው ፕሮግራም እንደሌላው ጊዜ አይነት ፕሮግራም አይደለም። ከነገ ጀምሮ ወጥና ተከታታይ የሆነ ወቅታዊ በሆኑ ጉዳዮች ላይ የምመጣበት ሆኖ ዛሬ ግን ወደፊት ለምናደርጋቸው ውይይቶች ኢትዮጵያ ያሏት ውስጣዊ
ጸሮችና ውጫዊ ጸሮች ምንድን ናቸው? ምን አይነት አስተላለፍ አለ? የኢትዮጵያ ሕዝብ እንዴት ሆኖ በጋራ መሰለፍ አለበት? ችግሮች ቢኖሩብን እንዴት አድርገን እንቅረፋቸው? የተለያዩ ሀገሮች በምን አይነት ሁኔታ ነው ችግሮቻቸውን እየፈቱ የመጡት የሚለውን ከታሪካዊ ዳሰሳ ጋር ለማቅረብ እሞክራለሁ። ፈጣሪ ኢትዮጵያን ይባርክ። አመሰግናለሁ። ታዬ ቦጋለ አረጋ ነኝ።